ኦሬዲ እየሄደ ያለ ባቡር ውስጥ ቦታህን ማግኘት ነው that's life በጣም ህይወት ማለት እኮ ይሄ ነው ሳትጋጭ because አንዴ የገዛ ያለውን ኤነርጂ አለመጋጨት ነው ስለዚህ በህይወት ስንኖር ህገ እግዚአብሔር ምንለው ገለቦና ምንላቸውን ነገሮች እግዚአብሔር ያስቀመጠውን የኛን ውስጣችን ያለው ማንነት ካልገፋው እሱን ፈልገ ራስን ሳትገጭ ራስህን እሱን ሳትገጨው ከሄድክ you're the happiest person በጣም ምልህ መስራት ጌጥ ነገር ነው ጌጥህ ነው የሚሰራ ሰው አባቴ ቱታ ያረገ ሰው በጣም ይወድ ነበር ቱታ ካረገ ሰው ጋር ሲያወራ ታገኘዋለህ አያውቀውም አይታወቀውም እሱ ራሱ ከዛ እሱኛ ከበላን በኋላ ይበላል እጁን ሰው እንዲያስታጥበው አይፈልግም በጣም ነውር አድርጎ ነው የሚያስበው ፍረነስቶ ሄዶ ነው የሚታጠበው እንደዚህ አይነት ሰው ነው እና I think ስራ የሚባለው ነገር በቃ ጌጥ ነው ሰው ሲሰራ ያምራል በቃ ህይወት እንዳልኩ ነው ትራንዛክሽን ነው አላልኩም በፋዘር ፕሪንሲፕል መስጠት መቀበል ያ የዚህ አንድ ነገር እንደዚህ ሰው እዚህ ውስጥ ልክ ከሆነ በሱ ፕሪንሲፕል ሌላው ችግር የፈለከውን ነገር ማድረግ ትችላለህ የፈለከውን in life ግን ስለ እዚህ ውስጥ ልክ ያልሆነ ሰው ከሆንክ ዕውቀት የሌለው ሰው ከሆንክ ለሱ ምንም አይነት ነገር ነው አይቀበልህም ነገር አልችልም ዲሲፕሊን ምን እንደሆነ እንደ ሁላ እንትን የለኝም ይሄ ሃርድ ፊሊንግ የለኝም ገባኛይ ነው የሆነ ነገር ሲመጣ አትሊስት ከፔን ጋር ሁላ ከማጣትም ጋር ዲል ማድረግበት መንገድ ሪዝነብል ነው የምትኖረው ህይወት again ረድቶኛል እናቴን ማረፍ በጣም ረድቶኛል ምክንያቱም እንዳልኩ በስነ ስርዓት እግዚአብሔር የሰጠህን ነገሮች ታያለ ይቷል ይሄን ያለ አመት እግዚአብሔር እንዳሳልፍ አድርጎኛል አይደል በዛ ላይ ደግሞ ሲኖሩ በህይወት አትሊስት ከምንም በላይ በህይወት ትልቁ ሰክሰስ ብዬ ማስበው ትልቁ ስኬት ቤተሰቦች ይውደዱ አይዘኑብህ ገብቷል በጣም እሱ ነገር ትልቁ ሽልማቴ ነው የትም ብደርስ የትም ከዚህም በኋላ የትም ብደርስ ወይም ሰው አንዳንድ ጊዜ በፈለገው አይን ቢያየህ በጥሩ ጊዜም በመጥፎ ጊዜም ሐሳቡ ቢቀያየር ዞር ብለህ የምታየው ስንቅህም ማንነትህም እሱ ነው ዞር ብለህ ስታይ እንዴ እነዚህ ሰዎች እኔ ላይ ምንድን ነበራቸው ስትል ማንም ምንም አያረግም ማይፈነከት ሰው ያረጋል በጣም ሎጂክ ህይወቱ ስትኖር እንዲኖር ያደርጋል ፕላስ እነዚህ ሰዎች መኖራቸው ብቻ ይሄን ሁሉ እድሜ እኔ ራሴን አስበዋለሁ ያን ሁሉ እድሜ መኖር እዚች ምድር ላይ ራስህን ገደል ሳትከት ቆመ መኖር የሚባለው ኮንሰፕት ራሱ ሻምፒዮንሺፕ ነው ካሰብኩ can you imagine እስካሁን እድሜ ስንት አይነት ነገር ጭንቅላት ውስጥ እንዳመላለስ እነሱ በዛ ውስጥ አልፈው ራሱ ቆሞ ሶሳይቲ ውስጥ ሰልፍለስ የሚያስተምራቸው ጉግል የሚያደርጉት መብት የሚባለው ነገሮች ምናምን ሳይኖሯቸው ግን በአቋማቸው ጸንተው ቤተሰብ በሚሉት ልጅ በሚሉት ነገር ስታያቸው አሚን እንግዲህ ይሄ ማጋነን ከሆነ ድንቁርና ነው ብዬ ማስበው ይሄን አስተሳሰብ ከዚህ በላይ ሻምፒዮንሺፕ የለም ህይወት ውስጥ የትኛውም የሰለጠነ ዓለም ሰው መጨረሻ ላይ ቆሞ መገኘት መቻል it's how much you got up አይደለ ሻምፒዮንሺፕ የሚባለው ምን ያህል ጊዜ ተነስተሃል ነው ምን ያህል ጊዜ ወድቀሃል አይደለ እነዚህ ሰዎች እግዚአብሔር እድል ሰጥቶ በህይወት ቆይተው አንተን በሙሉ አይን አይተው ልባቸው ደስተኛ ከሆነ ስለአንተ ያላቸው ሰላም የትም አትድረስ ግን ይሄ ገንዘብ ይዞ የሚመጣ የተሳካለት አትሁን
ምንም አይገናኝም ከሱ ጋር ግን ሲያዩክ ተስፋ ያለው ሰው ተስፋቸው አንተ ላይ ሙሉ የሆነ ሰው ሆኖ ካዩ የህይወት የመጨረሻው መዝጊያው እሱ ነው because መታወቅ ስኬት ከሆነ ገንዘብ ማግኘት ስኬት ከሆነ ከዚህ በላይ የሚታወቅ ሰው አለ ከዚህ በላይ ገንዘብ ያለው ሰው አለ ግን ይሄ ስኬት ከሆነ ይሄው መደነቅም ከሆነ ከዚህ በላይ ብዙ የሚደነቅ ሰው አለ ግን ይሄው ስለዚህ ስኬት የምትላቸው ነገሮችን አይቻለሁ ምንም ነገር ያቺን አባቴ ወይ እናቴ እኔን የሚያዩበት መንገድ የሚያክል አላየሁም ሀገር ያለው ማለት ሀገር ያለው ማለት ማንነቱን የሚያከብር ማንነቱን ቋንቋ ውስጥ ብቻ የማይለካ ሰው መሆንን የሚያውቅ ሰው መሆንን የሚያውቅ በጣም ከባድ ነው ሰው መሆንን ማወቅ አንዱ ምናልባትም የሰው ልጅ ትልቁ ዕውቀቶች ውስጥ መሃል ነው ብዬ አስባለሁ ባለ ሀገር ስለ እንዲሁ ሀገር ብቻ የሚል ሰው ሳይሆን ባለ ሀገር ማለት ባለቤትነት የሚሰማው ማለት ነው ባለቤት ማለት ነው የሀገር ባለቤት ማለት ነው ያ ሰው ሌላን የሚያይበት አንግል በኃላፊነት ነው ገብቷል ባለቤት ነው በስስት ነው የሚያየው ባለቤት ነው የዚህ ቤት ባለቤት ቺባትላት ባትገጭ ምናምን ደስ ይለዋል አይደል ለዛ ነው ለሰው አትስጤ ሰው ካልሆነ ምን የሚባለው በስራ ዓለም the same thing ባለቤት የሆነ ሰው ይሳሳል ስለዚህ ሲያወጣ ያንን ስም ሲሰጥ በጣም አስቦ አውቆ ነፍሱን እንዲጠራለት ልጆቹ ጋር እንዲደርስለት አድርጎ ያወጣል ያንን ባላገስብም ግን ብዙ ጊዜ ነገሮች ከፊር ከፍርሃት የተነሱ ውሳኔዎች አሉ ከፍቅር መነሳት እየተገባቸው ግን ፍርሃት ይቀድም አንዳንዴ ሳታቀው ነገሮች ከእጅ ያመልጡ ራስ አንድ ነገር ራሱን እየደገመ እንደ ስኖውቦል የሚባለው አይነት ራሱን እየደረበ የማይቆም አይነት እየወፈረ መሄድ እንደዛ ውስጥ አድርጎናል ብዬ አስባለሁና በሀገር ደረጃ ደግሞ ስትኖር የአንድ ሰው ለምሳሌ ሁለተኛ ክፍል የሆነ ሳይንስ ክላስ 59 ከመቶ አምጥተህ ቢሆን ያቺ ያልመለስካት 41% ሳትመልሳት ኔክስት ይር 3ኛ ክፍል ትገባለህ ህይወት እንደዛ አይደለም ያቺን ካልመለስክ እዛው ጋር ነው የምትገኘው 100 እስክታመጣ ስለዛች ጉዳይ አታልፍም እድሜ ሊያልፍ ይችላል እድሜ ሊሄድ ይችላል እሷ ግን እዛችሁ ጋር ራስን ታገኛለህ ለዛ ነው በጣም ተምረው ህፃን ልጅ ማይለውን ነገር የሚሉ ሰዎች ጋር የምትገናኛችን አልመለሷትም ገባ I think የዛኔ ያጠፋኸውም ቀጥሎ ያጠፋኸውም ምን ይሆናል አሁን ያለው ትውልድ መመለስ ይኖርበታል ማለት ነው ስለዚህ አሁን ያለው ትውልድም የእምነት አባቶችም የፖለቲካ ላይ መሪዎችም ሁሉም ጥያቄ መመለስ ይኖርባቸዋል ስለዚህ ጥያቄው ለአንድ አካል የማይተው በብዙ ደረጃ የሚመለሱ ጥያቄዎች ይዘናል ብዬ አስባለሁ ከዛ ይተንከባለለ ያው ሙዚቃው ላይ እንደሚለው መጨረሻው ይቅርታ ነው የሚገርምህ ዓለም መልሶቿ በጣም ጥንንጥ ናቸው በጥንጥን ውስጥ ነው ግዝፈት ያለው እና በጣም ተደጋግሞ ሲባል ይቀላል በቃ አይደል እንደው በጣም ይቀልብሃል ግን እሱ ኢጎ ነው ከይቅርታ በታች የሆነ የለማ ምክንያቱም በየትኛውም የእምነት አስተምሮት ብትሄድ
ወይም እኔ በማቀው በመነግርህ በክርስትና እምነት ውስጥ ብትሄድ መጨረሻዋ ይቅርታ ነች የሁሉ ነገር ማሰሪያ ሶ ያን የተንከባለለ ነገር ለይቅርታ የተዘጋጀ ልብ ከሌለ ሙዚቃው እንደሚለው ማስረዳት ባይጠበቅብኝም ግልጽ ስለሆነ ማለት ምክንያቱም ሳናቅ ያጠፋነውን ጥፋት ስለማላቅ በጣም ሮኬት ሳይንስ የሆኑ ጥፋቶች አጥፍተን አናቅም በጣም ሲምፕል በጣም ፊት ለፊት ያሉ በጣም ግልጽ የሆኑ ስህተቶች ነው የምንሰራው ማለት ሰው የሚነገረው ራሱ አይደለም አላረን አንዳንዱ ስህተቶቻችን በጣም ከኛ እምነትም ካለው ሰው የሚጠበቁ ሳይሆኑ ታያቸዋለህ ኮሌክቲቭሊ ምናወራቸው ምን ፖስታቸው ምን እናገራቸው ንግግሮች ምናምን ማለት ነው ስለዚህ አንዳንዴ ገብቶ ራሱ እንዲያይደረግም ማለቱ ራሱ ልክ አይደለም ብዬ አስባለሁ ምክንያቱም ያወቅነው እንደዚህ አይነት ነገር ሳናቅ እንዴት እንኖራለን ገብቷል it's በጣም እንዴት ልበል እዚህ ጋር መሽናት ክልክል ነው የሚል ጽሁፍ አለ ከሽንቱ በላይ ነው ቆሻሻ ነው እሱ ይሄን ማንበብ የሚችል ሰው እንዴት ሲጀምር ፊደል ቆጥሯል ብለም ታስበው ሰው ነው አይደለም እንዴት ይሄ ይጠፋዋል ሰው ልቡ አውቆ ነው የሚያደርገው እንጂ እዚህ ጋር እንደዚህ እንደማይደረግ ጠፍቶት አይደለም ዞር ይላል ሰው ከሌለ አርጎ ይሄዳል እሺ እንደዚህ አይነት ከልብ ጋር የተጣላ ማንነት ስላለን እንጂ ስላበጀን ስላሳደግን እንጂ ስለዚህ ሪሊ ማስረዳት የሚያስፈልገው ጊዜ ላይ ነን ብዬ አላምንም ብዙ ሰው ስህተቱ ግልጽና የሚታወቅ ነው እንዲሁ ዝም ብሎ ማለት ስላለበት ላለ እንጂ ይቅርታም በጣም ትንሽ የምትመስል ነገር ግን ጋን በጠጠር ይደግፋል የሚባል አባባል አለ ትልቁ በጠጠር ግን ይቅርታን እሱ ራሱ አይገልጸውም በጣም ብዙ ምልህ